ለኦርቶዶክሳውያን እጅግ በጣም አስቸጋሪና ከባድ ጊዜ። በግሌ እምነት ተኮር ጥቃቶችን እቃወማለሁ። የየትኛውም እምነት ተከታይ የሆነ ሰው እምነቱን ኤክሰርሳይዝ የማድረግ በየትኛውም አካባቢ ጥቃት ሳይደርስበት የመኖር መብት አለው ብዬ አምናለሁ። ታዲያ በአሁኑ ሰዓት በምዕራብ አርሲ በኦርቶዶክስ እምነት ተከታዮች ላይ የደረሰው ጥቃት ያሳስበኛል። እጅግ በርካታ የኦርቶዶክስ እምነት ተከታዮች በምዕራብ አርሲ ሕፃናትን ጨምሮ ሕይወታቸው አልፏል፣ ተገድለዋል። ይህንን ቪዲዮ የምትመለከቱ አዎ ያሳስበኛል፣ ይመለከተኛል የምትሉ ከሆነ ጥሪውና መልእክቱ ለሚመለከተው ሁሉ እንዲደርስ ሼር አድርጉ። ከቻላችሁ ደግሞ እምነት ተኮር ጥቃት ይቁም እያላችሁ በመጻፍ ተቃውሟችሁን አሰሙ። ታዲያ ጉዳዩ የኦርቶዶክሳውያን ብቻ አይደለም። ከሌሎች የእምነት ተከታዮች ጋር ያለንን መልካም ግንኙነት ለማሻከር የሚደረገውን የአክራሪዎች ጸያፍ ድርጊት ሁላችሁም ልትቃወሙ ይገባል። ሌሎች ወንድም እህቶቻችን ያስተላለፏቸውን መልእክቶች ይዣለሁ፣ ወደ እነሱ እንሄዳለን። ቮይስ ፎር ኢትዮጵያ ኦርቶዶክስ ክርስቲያንስ ስቶፕ ጄኖሳይድ ኦርቶዶክስ ክርስቲያንስ ኢን ኢትዮጵያ ፕሪ ፎር ኢትዮጵያ ኦርቶዶክስ ክርስቲያንስ የአርሲ ወገኖቻችን ደም በከንቱ ፈሶ መቅረት የለበትም። በቃ ሊባል ይገባዋል። እንደ አንድ ሰሞን አጀንዳ ብቻ ታይቶ የሚታለፍ ነገር በፍጹም አይደለም። ይህ ሳምንት ዓለም አቀፍ ጥሪን የምናሰማበትና ሞታችን ይብቃ በገዛ ሀገራችን ላይ መጨፍጨፍ በቃን የምንልበት ሳምንት ነው። ይህንንም ተጽዕኖ ከፍ አድርገ ለመጓዝ እንዲቻል የተለያዩ አጫጭር መልእክቶችን በእንግሊዘኛ ቋንቋ ማለት ነው ለተለያዩ ዓለም አቀፍ ሚዲያዎች እንዲሁም የሰብአዊ መብት ተሟጋችና መንግስታት የምናደርስበት ይሆናል፣ በተለያዩ የሚዲያ አውታሮች ማለት ነው። ስለዚህ ለዚህ ጥሪ ሁላችን በጋራ እንድንሰለፍ መልእክታችንን ለማስተላለፍ እንወዳለን። Hello everyone, please start the video by sharing and reposting and let the whole world know what's happening in Ethiopia. Deep sorrow unfolds in Oromia in RC. The suffering of Ethiopian Orthodox Christians continues. On October 23, in Nano Jawi Kabele, 14 Orthodox Christians, including a 2-year-old child and a 70-year-old elder, were taken by the night and they were found murdered yesterday. Others were wounded and taken to the hospital. Again last night, in Sharqa district, near to Hela Zambaba Arsima Church, 3 more faithful souls were killed and 4 others were taken away. Their fate is still unknown. In RC, the air is filled in fear and in grief for all Orthodox Christians. Let's all lift up our voices and our prayers for our brothers and sisters in RC. May God comfort the sorrowful, protect the innocent, and bring peace upon this wounded land. ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን? ዜጋ አይደሉም? ማመን አይችሉም? በፈለጉት ማምለክ አይችሉም? የነፍጠኛ ታቦት ይውጣልን። ማን እንዴ? ጎበዝ፣ ይቺ ቤተክርስቲያን በደሏ ምንድነው? እኛ ክርስቲያኖች ራሱ ምንድነው የበደልነው? ምንድነው የበደልነው? ዝም ማለት፣ መረጋጋት፣ እንዳበሩት አለማበድ፣ ሀገሬ ህይወቴ ማለት፣ ታሪኬ ማለት ወንጀል ነው። ይሉናል፣ ዝም አለ። ያቃጥሉናል፣ ዝም አለ። ይፈጁናል፣ ዝም አለ። ያፈናቅሉናል፣ ዝም አለ። ዝም አለ። በጅምላ ቤተክርስቲያን ያቃጥላል፣ ዝም አለ። እስኪ ልጠይቃችሁ ኦርቶዶክሳውያን፣ ይሄ ህይወቷ ቤተክርስቲያን አንድነቷ ዝም አሰኛት ህይወቷ እንጂ እንደባለጉት ብንባልግ እንኖራለን ወይ? ታስታውሳላችሁ? ጀዋር ተከበበ። ማን ከበቡ? እነሱ። ለምን ተከበበ? እኛ ታረድነ እንዴ? የተከበቡ እነሱ፣ ምን ታረድ እኛ ስንታረድ ለምን? ኦርቶዶክስ እሺ ተውት። ሳጫሉ ሞተ። ኦርቶዶክስ ነው፣ ወንድማችን ነው። ባይሆንም ደግሞ የሀገር ሰው ነው፣ ሊሞት አይገባው። ማን ገደለው? እነሱ። ስለገደሉት ማን ሞተ? እኛ። የተቃጠልን እኛ፣ የሞትን እኛ። እንዴ አልበዛም በደሉ? አልበዛም ወይ? ቀንበሩ ከበደን።